አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንደምታዩት እንግዲህ የሚገኘው መርሳ ንግድ ባንክ ቅርንጫፍ ነው ማለት ነው። እንደምታዩት ያለ ወረፋ በቃ ራስ ነው የሚያዞረው ነው የምላችሁ። ያው ውርጌሳ እንደምታውቁት ባንክ ተዘግቷል። ሁሉም ባንክ ማለት ነው። ወደ 5 ባንክ ነው 4 ባንክ አካባቢ አለ። ጸደይ ባንክ፣ ኢትዮጵያ ንግድ ባንክ እንዲሁም ህብረት ባንክ እና አባይ ባንክ ውርጌሳ ያለው ማለት ነው። ሁሉም ዝግ ነው እና ያው ህዝቡ የሚገርማችሁ ነገር ደግሞ የሚያስቀምጠው ገንዘቡን ንግድ ባንክ ነው። ለመሰላችሁ የሚላክለት ገንዘብ በንግድ ባንክ ነው። ከውጭ የሚልኩት ያው በሞባይል ባንኪንግ ስለሆነ አብዛኛው የሚጠቀሙት ሁሉም ሐዋላዎች የሚላከው በንግድ ባንክ ነው እና በቃ ሰው ችግር ብሎ በተለይ አሁን የሚገርማችሁ ገበያ የሚገዛበት ነው። የልጅ ልብስ የሚገዛበት ነው። የሆነ ነገር ለኢድ የሚገዛበት ቀን ነው። ሳምንት ነው የቀረው እንደምታውቁት እና በቃ ህዝቡ በጣም ተቸግሮ ነው ያለው። አይደለም ውርጌሳ አይደለም የምላችሁ ውርጌሳ ብቻ ሳይሆን በቃ መርሳም ብትሄዱ ውጫሌም ብትሄዱ ያሉ ንግድ ባንኮች የሚሰጡት ገንዘብ አሁን እኔ እዚህ መጣሁኝ መርሳ ለማውጣት ማለት ነው። ወላሂ የመጣሁት ባንክ ቤት ብቻ ነው። ለባንክ ቤት ብር ለማውጣት ነው የመጣሁት መርሳ ማለት ነው። ሁሉም ሰው ከውርጌሳ የመጣለ እዛ ውጫሌ በቃ እግር መረገጫ የለም ብለዋል ሰልፉ ማለት ነው። የሚገርማችሁ ይሄ እንኳን አልሐምዱሊላህ ነው የሚባለው። እና የዚህ ንግድ ባንክ አሁን ውጭ ላይ ስለሆንኩ ነው። ውስጡ ብታዩት አይደለም ስልካችሁን ልታወጡ ከፖርሳችሁ ለእናንተ የምታልፉበት ራሱ መንገድ የለውም። እንትን እየተጋፋችሁ ራስ በራስ ነው የምትነባበሩት ማለት ነው ውስጥ ላይ እና በጣም ከባድ ነው ያለው ሁኔታ። እኔ እንጃ። እና ምን ልላችሁ ፈልጌ ነው በንግድ ባንክ ከምታስገቡ ለቤተሰቦቻችሁ በጣም ብዙ እናቶች ከሩቅ ሀገር ከገጠር መጥተው 3000 ብር የሚሰጠው አንዳንዱ ባንክ ላይ ደግሞ ከተሰጠም 5000 ብር ለዛው ወረፋ ከጧት እስከ ከሰዓት ከደረሳቸው ማታም ቢደርሰን ችግር የለውም ብለው ቁጭ ያሉ ሰዎች አሉ ማለት ነው። እንዲሁም ደግሞ በዛ ያለ ብር እስከ 50,000 ምናምን የሚፈልጉ ሰዎች ደግሞ ወደ ደሴ እየሄዱ ነው ለማውጣት ማለት ነው ውዶችዬ። እና በጣም ከባድ ነው የባንክ ጉዳይ። እንግዲህ የገዛ ገንዘባችን አስቀምጠን እና እንደዚህ አይነት ችግር ውስጥ ነው ያጋጠመን። እናቶች የገጠር እናቶች ከሩቅ ቦታ መጥተው እንደምታዩቸው ተቀምጠው ከጧት የጀመሩ ማለት ነው እና በጣም ይከብዳል። ስለዚህ ውድ እህቶቼ የምላችሁ ምንድነው በአቢሲኒያ አባይ ባንክ በቃ ቡክ ከሌላቸው ራሱ አውጥተው በዛ ብታስተላልፉላቸው ለነሱ ጠቀማቸዋቸው ወላሂ። እና ንግድ ባንክ አታስገቡባቸው። በቃ እየተሰቃዩ ነው። እኔ እናቶች ሲሉ እየሰማዋቸው በቃ እኛ እዚህ ባንክ መምጣት ራሱ አንፈልግም፣ ግን በቃ ምን እናድርግ ልጆቻችን ብር የሚያስገቡልን በዚህ ነው፣ በቃ ተሰቃየን እያሉ ወላሂ ምሬታቸውን እየጮሁ ነው ራሱ የሚያወሩት ማለት ነው። እና ውዶችዬ ለቤተሰብ ለኢድ ልትልኩ ትችላላችሁ። በንግድ ባንክ አካውንት አትላኩባቸው። በቃ የተወሰነ ብር ቢያንስ ከፋፍለው እንዲያስቀምጡ ሙሉ ገንዘባቸውን። አሁን የኛ ሀገር ሰው ምን ይላል መሰላችሁ? ንግድ ባንክ አስተማማኝ ነው፣ የመንግስት ባንክ ነው፣ የኢትዮጵያ ንግድ ባንክ የመንግስት ባንክ ነው ተብሎ ነው ብዙ ሰው የሚተማመንበት ማለት ነው። እና ሙሉ ገንዘባችሁን አውጥታችሁ ሌላ የግል ባንኮች ላይ ያስቀምጡ ማለት ሳይሆን እኔ ስለ ዋስትናው አላቅም። በነገራችን ላይ እኔ ብሬን ምን የማስቀምጠው ከፋፍዬ ነው። ጸደይ ባንክም ንግድ ባንክም አቢሲኒያም እንደዚህ አስቀምጣለሁ። ለምን በቸገራችሁ ሰዓት ከተለያዩ ባንኮች ሄዳችሁ ታወጣላችሁ። እና አሁን ደግሞ የመጣው ኢድ ነው። አሁን አቢሲኒያ ጋር ሄዳችሁ 50,000 ብር እናውጣ ብትሉ 50,000 ብር ማውጣት ትችላላችሁ በአንድ ቀን ማለት ነው። ንግድ ባንክ ግን 5,000 እንኳን አታወጡም። እዚህ በተለይ ኢትዮጵያ ንግድ ባንክ ውርጌሳ ውስጥ የውርጌሳ ቅርንጫፍ ከሆነ ወላሂ 1,000 ብር ከበዛ 2,000 ብር ሰጡ ከተባለ 3,000 ብር ነው በቃ። ከዛ በላይ የሚሰጣችሁ የለም። እና ሁሉም ሰው በገዛ ገንዘቡ ተቸግሮ ነው ያለው። ግን ሌላ ቦታ ላይ ቢያንስ ሄዳችሁ ወደ መርሳ አካባቢ ሄዳችሁ እናውጣ ብትሉ
ሌላ ባንኮች ላይ አቢሲኒያ ላይ አባይ ባንክ ምናምን እንደዚህ ብታስገቡ ቡና ባንክ፣ ህብረት ባንክ ሞልቷል። እና እኔ ግን ምርጫዬ አቢሲኒያ ባንክ ነው። አቢሲኒያ ባንክ፣ አባይ ባንክም ጥሩ ነው። ሂዳችሁ ብታወጡ ለምን ኢቲኤሞች አሁን አባይ ባንክና አቢሲኒያ ባንክ ላይ ራሱ ኢቲኤሞች በጣም ነው የሚሰሩት እና በኢቲኤም በቀን 10 ሺህ ብር ማውጣት ትችላላችሁ። እና እንደዛ አይነት ሰፋ ያለ ገንዘባችሁን የምታገኙበት መንገድ ስላለ በቃ ሁሉን ገንዘብ በተለይ ለኢድ ለጃቸው ብላችሁ 10 ሺህ 20 ሺህ የምትልኩላቸውን ብር እንኳን በአቢሲኒያ ባንክ እንደዚሁም በአባይ ባንክ በሌሎች ባንኮች ብታስገቡላቸው በጣም አሪፍ ነው። ቶሎ ያችን ብር ያለችውን አውጥተው መጠቀም ይችላሉ እንጂ ንግድ ባንክ ውስጥ ወስዳችሁ ሁሉንም ስታስገቡባቸው እኔ ብራችሁን ማስቀመጥ ትችላላችሁ፣ ንግድ ባንክ አስተማማኝ ነው እየተባለ ነው። ያው ስለሁሉም ባላቅም እኛ ሄደን ስናናገራቸው አቢሲኒያም ሆነ የአባይ ባንክ ቅርንጫፎች ሄደን ስናናገራቸው የምንም አይነት እንትን ቢፈጠር ራሱ ግጭት ቢፈጠር ቢዘረፍ የሆነ ባንኩ ቢቃጠል ምናምን የሆነ ችግር ቢደርስበት ራሱ እኛ ኃላፊነት ልክ እንደ መንግስት ባንክ ነው የምንሰራው ብለው ነው ከስተመሮቻቸውን የሚያስተናግዱት ማለት ነው። እና ስለ ንግድ ባንክ ግን እንዴት እንደሆነ ማላቅም፣ ግን ህዝቡ የሚያስቀምጠው እዛ ነው። ግን ተቸግሮም ነው ያለው ለማውጣት ገብቷችኋል። እና ሙሉ ገንዘባችሁን እንትን ባትሉ ባታስገቡባቸው ለቤተሰብ የተባለውን ቢያንስ በሌላ ባንኮች ብትልኩላቸው ጥሩ ነው። በጣም እየተማረሩ ነው ወላሂ ሊያለቅሱ ሁላ የሚደርሱ እናቶች አሉ። ከስንት ሀገር ሩቅ ሀገር ከዚህ ከጃሮታ ከቀርጨም በታች የሆነ ገጠራማ አካባቢ ስንት ባጃጅ ከአንዱ ባጃጅ ወደ አንድ ባጃጅ እያልን የመጣ ነው። በቃ ረጅም መንገድ ተጉዘን ነው በእግራችን የመጣ ነው እያሉ በጣም ይማረራሉ። ለዚሁም መተው ደግሞ የአንድ ልጅ ልብስ ወደ 10 ሺህ 20 ሺህ ይጨርሳል ለልጅ ልብስ የምትገዙት ብቻ ማለት ነው። እና ያን ለዛ 10 ሺህ 20 ሺህ ለልጆች ልብስ ለመግዛት ማውጣት ፈልገው እነዚህ እናቶች ሲመጡ ግን የሚሰጣቸው 3 ሺህ ብር 5 ሺህ ብር ነው። አስቡት። እና እንደዚህ አይነት ነገር በጣም ከባድ ነው። ስለዚህ ውዶች ይሄን አስተያየት እያደረጋችሁ እናንተም እየተረዳችሁ የምትልኩበትን ባንክ በተለያየ ባንኮች ብትልኩላቸው ገንዘባቸውን ይጠቀማሉ፣ አይማረሩም። እናንተ ስለማትሰሙ ነው። እኔ በጣም ብዙ ስለምሰማ ነው። ባንክ ምን ጊዜም ሲሄድ በቃ ልጆቹ ይልኩብናል በዚህ ባንክ እኛ ምን እናድርግ? የእናንተንም ችግር አውቃለሁ። ለምን መሰላችሁ? የውጭ ሐዋላ የሚሰሩት ወደ ኢትዮጵያ ሊልኩ ሲሉ በንግድ ባንክ ከሆነ ቶሎ ያስተላልፋሉ። በአንድ ቀን ወዲያውኑ ሊደርሳችሁ ይችላል እና ለነሱም አላላኩ ሲስተሙ ቀላል ስለሆነ በዛ በንግድ ባንክ ለመላክ ይመርጣሉ እና ብዙም አያንገራግሯችሁም። በሌላ ባንክ ከሆነ ግን ያው ይቆይባችኋልም፣ እነሱም ላላላክ ጦሩ አይመጣላቸውም። ለዛ ስለሚባል ለእናንተ ከዛ የምትልኩት ችግር እንደሆነ አውቃለሁኝ። ቢሆንም ግን እናንተ ብታመቻችሁ ይሻላል። ዝናቶቻችሁ ከሚጉላሉ እናንተ እዛ አስተካክላችሁ ብትልኩላችሁ በጣም አሪፍ ነው ብዬ አስባለሁ ውዶችዬ። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። በሰላም ጉዳይ ነው ይሁን ላይ ተፈጠረው። አላህ የሀገራችንን ሰላም ይመልስላት። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።